የሚቀርበው ብለናል። አምልኮ በፍቅር ለእግዚአብሔር የምናቀርበው ነገር ነው። በመሰጠት፣ በትህትና፣ በመታዘዝ አምልኮ ለሰው የምናሳየው ሳይሆን ለእግዚአብሔር የሚቀርብ ነው። አምልኮ ተቀባይ አለ፣ አምላኪ አለ። አምላኪዎቹን እናንተ ነን። አምልኮ የሚቀበል ደግሞ እግዚአብሔር እዛ ላይ አለ። ስለዚህ የእያንዳንዳችን አምልኮ አይቶ የሚቀበል አምላክ እግዚአብሔር በዙፋኑ ላይ ነው ያለው። ስለዚህ ያው ትዝ ይላችኋል አይደለ? ብዙ ጊዜ እንደምንለው ቃየልና ማን ነው አቤል በእግዚአብሔር ፊት መስዋዕት እንዳቀረቡ አምልኮ እንዳቀረቡ የእግዚአብሔር ቃል ይነግረናል። ስለዚህ አምልኮውን የሚቀበለው የሁለቱም ወንድማማቾች አምልኮ ተመለከተ። ሲመለከት ምን አደረገ? የአቤል አምልኮ ወደ እግዚአብሔር ቀረበ። እግዚአብሔር ምን አለ? ተቀበለው። የቃየልን ግን አልተቀበለውም። ስለዚህ ቃየል ያደረገው ነገር በጣም ለማንም የሚመከር አይደለም። ቃየል በወንድሙ ላይ ቀናበት ይላል። ስለዚህ እግዚአብሔር ወይ የኔን አምልኮ ለምንድን ነው ያልተቀበልከው ነው መሆን የነበረበት አይደል? ምንድን ነው የተሳሳትኩት? ምንድን ነው ያበላሸሁት ብሎ እግዚአብሔርን ቢጠይቀው ኖሮ ያስረዳው ነበር። ግን በወንድሙ ላይ ቀናበትና ወንድሙን ገደለው ይላል እግዚአብሔር። ስለዚህ አምልኮ ተቀባይ አለ እያልኳችሁ ለማለት ፈልጌ ስናመልክ አምልኮ ብዙ ነው። ስንዘምር እያመለክን ነው። ስንሰጥ እያመለክን ነው። በጊዜያችን እናመልካለን። በመዝሙር እናመልካለን። በብዙ መንገድ አምልኮ ይሄ ብቻ ነው አይባልም። ብዙ ነው። በምናደርገው ነገር ሁሉ ተቀባይ አለ። የምታደርጉትን ሁሉ ለጌታ ለእግዚአብሔር ብላችሁ አድርጉ ነው የሚለው። የምናደርገው ገንዘብ ብንሰጥ ለጌታ ብለን እናደርገዋለን። ምላሽ ከሰዎች መጠበቅ ያለብን ለጌታ ብለን ስናደርግ እግዚአብሔር ከላይ ያለው ያይና መልስ ይሰጥበታል። ሃሌሉያ አሜን። እኛ በዚህ ቆመን ስንዘምር ስናመልክ የሚያይ አለ። እግዚአብሔር እያየ ነው። አምልኮ ተቀባዩ እያየ ነው አይደል እንዴ? እየተመለከተ ነው። ምን አይነት መንፈስ ነው? ምን አይነት ኢጎ ነው? ምን እያለ ነው ብሎ እግዚአብሔር ያይናል። ስለዚህ እኔ ሰዎችን ለማስደሰት የማደርገው ከሆነ ከንቱ ነው ማለት ነው። እግዚአብሔር ምን ያደርገዋል? ኤክስ ነው የሚያደርገው። ስለዚህ የምናደርገው ነገር ሁሉ እዚህ ቸርች ብቻ አይደለም። አምልኮ ቸርች ብቻ አይደለም የሚደረገው፣ ኤኒዌር ቤታችንን፣ ስራችንን ቦታ ማለት ነው። ሾፕ ስንሄድ ሁሉ ማለት ነው። በምናደርገው ነገር ሁሉ we have to be sensitive for the Holy Spirit። እግዚአብሔር አለ። ሃሌሉያ ክብር ለጌታ ለእግዚአብሔር ለአምላካችን ነው። መጽሐፍ ቅዱስ ካለ ያዛችሁ መጽሐፍ ቅዱስን ታወጡና ሉቃስ 22 ከ41 እና እስከ 43 ድረስ ያለውን እናነባለን። ይሄ ጌታ ኢየሱስ ክርስቶስ ከአባቱ ጋር የተነጋገረው ነገር ነው። ኢየሱስ አንድ ምርጫ መጣለትና ያንን ምርጫ ለመቀበልና ላለመቀበል የራሱ ውሳኔ ነበረው ማለት ነው። ስለዚህ አባት ወይ ይቺ ጽዋ ምን ትበል ከኔ ትለፍ አለ አይደል? አወጣችሁ ሉቃስ 22 ከ41 ጀምሮ ያለውን ስናነበው እንደዚህ ነው የሚለው። እዚህ ከ39 ጀምሮ ያለው ላነበው መስዋዕት ወጥቶም እንደ ልማዱ ወደ ደብረ ዘይት ሄደ። ደቀ መዛሙርቱም ደግሞ ተከተሉት። ወደ ስፍራውም ደርሶ ወደ ፈተና እንዳትገቡ ጸልዩ አላቸው። ከእነርሱም የድንጋይ ውርዋር የሚያህል ራቀ። ተንበርክኮም አባት ሆይ ብትፈቅድ ይህች ጽዋ ከኔ ውሰድ፣ ነገር ግን የኔ ፈቃድ አይሁን ያንተ እንጂ እያለ ይጸልይ ነበረ ይላል። ስለዚህ እዚህ ላይ ምንድን ነው የምናየው? ኢየሱስ አንድ ልማድ አለው። ምን አይነት ልማድ? ጸሎት በውስጥ ሊጸልይ ፈለገ። ለደቀ መዛሙርቱ ምን አላቸው?
ወደ ፈተና እንዳትገቡ ትጉና ጸልዩ አለ። ጸሎት ሲመቸን የምንጸልየው ጸሎት አይደለም። ኤቭሪ ዴይ መጸለይ አለብን። እማንጸልይ ከሆነ ጠላት በር ከፍቶ ይገባል። የያዝነውን ነገር ሊነጥቀን ይችላል። ስለዚህ ጌታ ኢየሱስ ክርስቶስ ወደ ፈተና እንዳትገቡ ትጉና ጸልዩ አለ። ጠዋት ተነስተን መኪና ከማሽከርከራችን በፊት በእግዚአብሔር ጋር መነጋገር ያስፈልጋል። ምንድነው የእግዚአብሔር ቃል የሚለው? ጊዜውን ለእግዚአብሔር አሳልፎ መስጠት፣ ራሳችን አሳልፈን መስጠት፣ መኪናችን አሳልፈን መስጠት ያስፈልጋል። ለምን? እዚህ ላይ ወደ ፈተና እንዳትገቡ ይላል። ፈተና በዚህ ቀንና በዚህ ሰዓት ይመጣል አይባልም። በማንኛውም ጊዜ ሊመጣ ይችላል። ጸሎት ላይፍ ታይም ነው፣ ሁል ጊዜ ነው። እኔና እናንተ በህይወት መተንፈስ ችለን ባለንበት ዘመን ሁሉ መጸለይ አለብን። አምልኮም እንደዚሁ ነው። ሁል ጊዜ ጌታን ማምለክ። ቸርች እንጂ ጌታን አመልከዋለሁ ሳይሆን ስራ ቦታ ላይ ሳለ ጌታን አምልከው። እግዚአብሔር መንፈስ ነው፣ ቀጠሮ ያስፈልገው። wherever we are ጌታን በልባችን መወደስ፣ ማክበር፣ ሪስፔክት ማድረግ፣ ክብር መስጠት ከኛ ይፈልጋል። ጌታ ኢየሱስ ታዲያ በዚህ ስፍራ ላይ ምን አለ? ለቀረበልን ነገር ምን አለ? አባት ሆይ ይሄ ነገርስ እንደው ባይሆናል፣ እኔ ምርጫዬ ባይሆን ነው፣ ግን ምን አለ? የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን። ምንድነው? አምልኮ ዊሊንግነስ ከኛ ነው የሚጠይቀው። እግዚአብሔር ሁል ጊዜ እንድናመልከው ፈቃዱ ነው። ሁል ጊዜ እንድንጸልይ የእግዚአብሔር ፈቃድ ነው። ስናመልክና ስንጸልይ ምን እያደረግን ነው? ከእግዚአብሔር ጋር ሪሌሽንሽፕ እያደረግን ነው። አባ እያልነው ነው። ያመኛል እዚህ ጋር አባ ለምን ሆነ ይሄ? እኔ ነገር አልገባኝም፣ ግራ አጋብቶኛል ብለን ለእግዚአብሔር ስናነጋግረው ያንን እግዚአብሔር ይወደዋል። በጣም ነው ደስ የሚለው። ትናንሽ ልጆች ሳሉ ትዝ ይላቸዋል። ልጆቹ ብር ብለው መጥተው ማሚ ብለው ሲያቅፉ፣ ዳዲ ብለው ሲያቅፉ ማለት ደስ እንደሚል በጣም ደስ ይላል። እንደውም ከደስታችን የተነሳ እንዳይጎዳብን ብለን ነው እኛ የምንጨነቀው። ስለዚህ በእግዚአብሔር ፊት ስንጸልይ ሪሌሽንሽፕ፣ አንድነት፣ እወድሃለሁ እያለ ያላንተ አልኖርም እያለ አንተ ጋር መነጋገር ደስ ይለኛል እያለ ነው። ያን እግዚአብሔር ይወደዋል። ስለዚህ ሁል ጊዜ መጸለይ፣ ሃሌሉያ አሜን። ሁል ጊዜ ማምለክ፣ ክብር ለእግዚአብሔር። ሰው ባይኖር እኛ ራሳችን ማምለክ። ለምን? አምልኮ የሚቀበል የሰራዊት ጌታ እግዚአብሔር ነው። ሰዎች ባይኖሩ እኛ መጸለይ። ለምን? ጸሎት የሚቀበል የሚሰማ የሚያዳምጥ የሰራዊት ጌታ እግዚአብሔር አለ። ኤልያስም እንደኛ ሰው ነበር ይላል። ግን አንድ ቀን ኤልያስ ጸሎትን ጸለየ፣ ሰማያት ተዘጉ። ሃሌሉያ። እንደገናም ደግሞ ጸለየ፣ ሰማያቱ ተከፈቱ፣ በረከት መጣ ይላል እግዚአብሔር። ከኤልያስ ጋር ብዙ ጉባኤ ተሰብስቧል እንዴ? ይላል ይዛለው ባይም ሰልፍ ብቻውን ሆኖ ምን አለ? እግዚአብሔርን አናገረው። ሃሌሉያ። ክብር ለእግዚአብሔር ለአምላካችን። ብቻችን ሆነን እግዚአብሔር ጋር መነጋገር እንችላለን። ነገራችን ይለወጣል። ብቻችን ሆነን ስናመልክ እግዚአብሔር አምላክ በልባችን ውስጥ ያለው ነገር ይረከባል። እግዚአብሔር አምልኳችን ይቀበላል። ጌታ እግዚአብሔር አምላክ አሜን። ክብር ሁሉ ለጌታ ለእግዚአብሔር። ስለዚህ በፈቃዳችን ነው የምናመልከው። አምልኮ ፈቃድን ይጠይቃል። የልብ ፈቃድን ይጠይቃል። ውሳኔን ይጠይቃል። ወስነን ፈቅደን እሺ ብለን ነው የምናመልከው። ለምን? አምልኮ የሚቀበል የሰራዊት ጌታ እግዚአብሔር አለ። ሁለተኛ የምንመለከተው ሰዓት ስለሌለ የአብርሃምን ሕይወት እናያለን። አብርሃም ምን ያደረገ ነው የሚለው። እግዚአብሔር አምላክ ብዙ ጊዜ ከአብርሃም ጋር ተነጋግሮ ነበር። በዚህ ጊዜ ግን ፓርቲኩላርሊ እግዚአብሔር መጣና ወደ አብርሃም አብርሃም አለ፣ እነሆኝ አለ። ስለዚህ ዘፍጥረት 22 ከ12 እስከ 14 ድረስ ያለውን
አውጣችሁ ማንበብ ትችላላችሁ። ዘፍጥረት 22 ከ12 እስከ 14 አብርሃም ሲለው እነሆኝ አለ። ማን ነው እነሆኝ አለ? አብርሃም ነው። እነሆኝ ተናገር፣ አያም ሂር እሰማለሁ፣ ተናገር እያለ አባት ሆይ አለው እያለ እየሰማው ነው፣ እያዳመጥኩ ነው ማለቱ ነው። እነሆኝ ሲለው እግዚአብሔር ምን አደረገው? መጀመሪያ ትእዛዝ ተሰጥቶታል። ወደ ሞሬም ወደ ተራራው ውጣና ልጅህን አንዱን ልጅህን ይስሐቅን መስዋዕት አድርግልኝ ነው የተባለው። ትእዛዝ ተሰጥቶታል። ስለዚህ ምን ያህል ኪሎ ሜትር እንደሆነ አላውቅም። አህያውን እየነዳ ተነስቶ ወደ ተራራው ወጣ። እዛ ስፍራ ላይ ሳለ ልጁን አሰረው፣ በመስዋዕት ላይ ያደረገው። እዛ በኋላ ናይፉን አነሳ፣ እንደዚህ አድርጎ ከልጁ ላይ ልጁን ሊቆርጠው ሲል እግዚአብሔር አምላክ አብርሃም አብርሃም የሚል ድምፅ ሰማ። አብርሃም እዚህ ላይ ምንድነው የምታየው? ታዛዥ ሰው ነበር። የሰማውን የሚታዘዝ ምክንያት የማይደረድር። ብዙ ጊዜ እኛ ምንድነው የምንለው? ውይ ሰምቻለሁ እንዴ? እውነተኛ ነኝ እንዴ? እስኪ ላጣራ። ፕሮፌት ከሌለ ሊጠይቀው፣ ነቢይ ከሌለ ሊጠይቀው፣ ፓስተር ከሌለ ሊጠይቀው ብለን ሌላ ዓለም ውስጥ እንናል። ላለመታዘዝ ምክንያት እየደረደር ነው። If you know it, you know it, you know it. God is speaking to you, you have to obey. አሜን። እግዚአብሔር እንደሆነ ባለማመዳችሁ መንገድ እግዚአብሔር እየተናገራችሁ ከሆነ ሌላ ኢንተርፕሬቴሽን መፈለግ ጥሩ አይደለም፣ አግባብ አይደለም። አብርሃም ምን ያደረገ? እና ልጅህን መስዋዕት አድርገህ ሰዋልኝ አለ። ሁሉንን አደረገ። ናይፉን አነሳ ሲል ድምፅ መጣ። ምን አይነት ድምፅ? አብርሃም አብርሃም ሲለው እነሆኝ ብላቴናው ላይ አንዳች ነገር እንዳታደርግ አለው። በብላቴናው ላይ አንዳች ነገር አታድርግ አለና በጣም የሚገርመው ነገር አንድ ልጅህን አልከለከልህምና ይላል። አብርሃም ያለው አንድ ልጅ ነው። አንድ ልጁን ለእግዚአብሔር አልከለከለም። መስዋዕት ለማድረግ ታማኝና ታዛዥ ሰው ነበር። ያም አላለ እግዚአብሔርን የምትፈራ እንደሆን አውቃለሁ ነው። ልጅህን አልከለከልህም፣ እኔን እንደምትፈራ አውቃለሁና በብላቴናው ላይ አንዳች ነገር አታደርጋለህ። አያችሁ። ስለዚህ እግዚአብሔር አምላክ ልብን የሚመረምረው እግዚአብሔር ምን አድርጓል? አብርሃም ንጹህ እንደሆነ፣ አብርሃም ታዛዥ እንደሆነ፣ ታማኝ እንደሆነ መስዋዕቱን ለማድረግ ምንም ነገር እንከን እንዳልነበረው እግዚአብሔር አምላክ በደንብ አድርጎ ነው ያለው። እግዚአብሔር የፈለገው ምን ነው? መታዘዝን ነው። አሜን። ለእግዚአብሔር እንታዘዛለን ወይ? እንደ አብርሃም ነው ያየው። እኔና እናንተ ታዛዦች ነን። እግዚአብሔር ለሚለን እንታዘዛለን። ይሄ እግዚአብሔር ቃል ለሚለን ነገር ታዛዦች ነን ወይስ ኢግኖራንት ነን? እግዚአብሔር ቃል ፍጥጥ ብሎ አይናችን ላይ እያየ እየተናገረ ልባችን እየመሰከረ በመንፈስ ቅዱስ፣ እኛ ግን ሌላ ነገር እንቦለል ላለመታዘዝ የምንጠራው ጥረት ተቀባይነት እንደሌለው ነው የሚያሳይ። አብርሃም ምን አለ? እሺ ብሎ ታዘዘ። ስለዚህ እዚህ ላይ ምን አለው እግዚአብሔር? በብላቴናው ላይ አንዳች ነገር አታደርግ፣ እንደምትወደኝ አውቃለሁ አለ እግዚአብሔር። እንደምትፈራኝ በደንብ አድርጌ ገብቶኛል አለ። ስለዚህ ተወዋል። ስለዚህ ወገኖች ለእግዚአብሔር በምናደርገው ነገር እግዚአብሔር ያያል። ሃሌሉያ አሜን። የእግዚአብሔር ዓይኖች ወደ ጻድቃን ናቸው ይላል፣ ጆሮችም ደግሞ ወደ ጩኸታቸው ናቸው። ይሰማል፣ ያያል። እግዚአብሔር፣ እኛ የምናመልከው እግዚአብሔር። ስለዚህ በሚሰማ በእግዚአብሔር በአምላካችን በሚያይ በሚመለከት በሚመዝን በእግዚአብሔር ፊት ሆነን መድከም የለብንም። እሺ ብለን መታዘዝ ብቻ። ሃሌሉያ ክብር ለእግዚአብሔር ይሁን። ስለዚህ አምልኮ በምንድን ነው? ከአብርሃም ይሁን በመታዘዝ እግዚአብሔር ለሚለን ነገር ያለ ምክንያት አሜን አሜን ይሁን። አሜን ክብር ለእግዚአብሔር ይሁን። ሶስተኛ የምናየው ነገር የእግዚአብሔርን ቃል ስንመለከት ማርቆስ 12 ቁጥር 41 ላይ የእግዚአብሔር ቃል እንደዚህ ይላል፣
ብዙ ጊዜ የተሰበክነው የሰማነው ቃል ነው። ምን ይላል እዚህ ስፍራ ላይ? አንዲት መበለት ነበረች ይላል። የሚገርም ነገር ይህንን ያነበውና ያጠናው ሳለ እንደዚህ ኮንግሪጌሽኑ ሰው ሁሉ ቅድምኛ እንሰጣል ነበር አስራት መባ እየተሰበሰበ ሳለ ጌታ ኢየሱስ ክርስቶስ ልክ እንደ አንድ ግለሰብ ሰው ፍሽ እንዳንተ በቃ ቁጭ ብሏል። ጉባኤ ቁጭ ብሎ ሳለ ምን አደረገ ኢየሱስ? ሰዎች የሚሰጡትን ሁሉ እያየ ነው፣ እየሰጡ ናቸው። ኢየሱስ ልዩ የሆነ ባውዛ መነጽር አላደረገም። ግን አንዷ መበለት ሄደችና ምን አደረገች? 2 ኮይን ሰጠች። ጴጥሮስ ና አይታል እነዚህ ሰዎች ሁሉ ከተርፋቸው ሰጡ አለው። ያቺ ሴት አይታት ያቺ እሷ ግን ከጉድለቷ ሰጠች። የት ነው ያለው ጌታ ኢየሱስ? ከዚህ ጋር ሆኖ እንደዚህ ብሎ እያየ አይደለም፣ እዛ ጋር ነው ቁጭ ያለው እና እግዚአብሔር ያያል። ሃሌሉያ አሜን። እዚህ ላይ የምናየው ምንድን ነው? እግዚአብሔር ያያል። ሃሌሉያ። የምናደርገውን ነገር ሁሉ እግዚአብሔር ያያል። የዚች መበለትን ነገር እግዚአብሔር አየ፣ ውስጧን አየ፣ ያላትን አየ። ጴጥሮስ እነዚህ ሁሉ ምን ብለው ነው? ሞርጌጃቸውን ከፍለው፣ የመኪና ሎን ከፍለው፣ ለልጆቻቸው የሚያስፈልጋቸውን ከፍለው፣ ሁሉን ነገር ካደረጉ በኋላ ከተርፋቸው ሰጡ። ይህች ግን ያላትን ሰጠች። እግዚአብሔር ያያል። ክብር ለእግዚአብሔር ይሁን። አሜን። ይህችን እናት እግዚአብሔር እንዳየ እኛንም ያያል። ሃሌሉያ። እግዚአብሔር ያያል የሚለው ነገር ከገባን እውነት ለመናገር እግዚአብሔር በስርዓቱ እንመላለሳለን በቤቱ። እግዚአብሔር እያየኝ እኔ ለምን ሌላ መልክ ይኖረኛል? ሃሌሉያ አሜን። ብዙ ጊዜ ዳብል ፌስ ነው ያለን። ከሰዎች ጋር ሌላ ብቻችን ሌላ እንሆናለን። ግን እግዚአብሔር ያያል ካልነ እንፈራለን፣ እንደነግጣለን፣ ሪስፔክት እናደርጋለን። እግዚአብሔር ነው የሚለው ነገር ተሸከመን ምን ያደርግልኛል? ስለዚህ we respect our Lord. Hallelujah. We give him glory and honor and power to our God. Amen. ስለዚህ ይህች ሴት ያላትን ሰጠች፣ ሌሎቹ ግን ከተርፋቸው። አራተኛ የምናየው ሌላዋ ሴትን እናያለን። ትዝ ይላችኋል የአልባስጥሮስ ሽቶ ይዛ የሄደች አንዲት እናት እህትን እናያለን። ይህች ሴት ምን አደረገች ነው የሚለው። የሚገርመው ነገር በዚህ ቃል እኔ እግዚአብሔር ቻሌንጅ ያደረገኝ ብዙ ነገር ተማርኩ፣ ንስሐም ገባሁ። ምንድነው የሚለው እዚህ ስፍራ ላይ? አንድ ፈሪሳዊ ጌታ ኢየሱስን ምሳ ብላ ከኔ ቤት ብሎ ጋበዘው፣ ጠራው። ፈሪሳዊ ጥሩ ነገር ነው ያደረገው። ከአንድ አገልጋይ ጋር ከእግዚአብሔር ሰው ጋር ቤቱ መጥቶ አብሮ ቁርስ መቁረስ ፈለገ። ምዝነት ትንግሮ በጣም ደስ የሚያሰኝ ነገር ነው። ስለዚህ ና ወደ ቤቴ እንድትመጣ ፈልጋለሁ አለ። ወደ ቤቴ መጣ እንድትሰብክ፣ ትንቢት እንድትናገር፣ ያን እንድትል የታመመ ልጅ አለኝ አይደል? ናና ምሳ ብላ በቤቴ ነው። ስለዚህ ምን አደረገ? ጌታ ኢየሱስ ሄደ። ሃሌሉያ። መልካም እንግዳ ነው ኢየሱስ። ምን አደረገ? ሄደ። አዞ ሄደ። እሺ ብሎ ሄደ። ሪስፔክት አድርጎ ነው የጠራው። ሪስፔክት አድርጎ ስለጠራው ጌታ ኢየሱስ ክርስቶስ ወደ ፈሪሳዊ ቤት ገባ። ቁጭ ብለው ሳለ ሰፈር ወሬ ተወራ። ምን አይነት ወሬ? ኧረ ጌታ ኢየሱስ ከፈሪሳዊ ቤት ጋር ገብቷል የሚል ወሬ ተሰማ። ይህ ወሬ ለማን የደረሰ? ለዚች ቤት ደረሳት። ኢየሱስ በፈሪሳዊ ቤት ገብቷል ሲል ኧረ አለ እውነታችሁ ነው? አዎ። ያላትን ውድ ሽቶዋን ይዛ እየሮጠች በፈሪሳዊ ቤት አልተጋበዘች፣ አልተጠራች። ሰዎች ምን ይሉኛል? ያስገቡኝ ይሆን? ይቃወሙኛል? ያ ፈሪሳዊ ሰው ኃይለኛ ነው፣ እሱ ክፉ ነው፣ እሱ ቤትማ እንዴት ብዬ አያስገባኝም አይደል? በቃ ምንም ነገር አለ። ኢየሱስ በፈሪሳዊ ቤት አለ፣ ስለዚህ ሄዳለሁ ብላ እየሮጠች መጣች። የጌታ ኢየሱስ ክርስቶስ ልብስ ይዝላችኋል። አለባበሱ ለየት ያለ ነው።
የአይሁዶችን አለባበስ ስታዩ ራባዮቹ ለየት ያለ ልብስ ነው ያላቸው። በተለይ እስራኤል ሀገር ሄዳችሁ ስታዩ ቆሙ ራሱ እዚህ ጋር የሚያደርጉት ይናገራል አንድ ነገር። ስለዚህ ለየት ያለ ነው። ተነስታ እየሮጠች ግቢት አለችና ብዙ ሰው አለ። ከዛ ኢየሱስን አየችው። ሩጣ ከእግሩ ላይ እግሩን ያዘችው። ሩጣ ሂዳ እግሩ ላይ እዛ በኋላስ ሽቶውን አፈሰሰች። ከዛስ ታለቅስ ነበረ፣ በፀጉሯ ታብሰው ነበር ይላል። ወሬው ተለወጠ። አይገርምም? ወሬው ተለወጠ። ክብር ለእግዚአብሔር ለአምላካችን ነው። ሰዎች ምን አሉ? ታላለች ሴት ሩጣ እኮ አልተጠራችም እኮ እንዴ እግሩን ያዘችው። ደግሞ ታለቅሳለች፣ እንባዋ ይወርዳል፣ በእግሩ ላይ ይንጠበጠባል። ሽቶ ተቀባችሁ ከላይ ተመልከተው፣ ምን ታደርገው ተመልከት። በፀጉሯ ታብሰዋለች። ወሬው ምን ሆነ? ተለወጠ። እውነተኛ አምልኮ ለእግዚአብሔር ስናቀርብ ይለወጣል። ሃሌሉያ! ይስባል። ሽታ አለው፣ ማዛ አለው፣ ወዝ አለው። ሃሌሉያ! ስለዚህ ያላትን ሁሉ ስታደርግ ወሬው እዛ በፊት ምን እንደሆነ አላውቅም። ይህች ሴት ከገባች ጊዜ ጀምሮ ወሬው ተለወጠ። አንዳንዶቹ ምን አሉ? ነቢይ ከሆነ ታዲያ እንዴት አያውቅም? ብቻ ኃጢአተኛ ሴት ነች አትንኪኝ ብሎ እንዴት አልገሰጻትም? ሌሎቹ ደግሞ ሌላ ነገር ይፈላሰፉ ነበር። ጌታ ኢየሱስ ክርስቶስ ምን አለ? ሃሌሉያ! ኃጢአትሽ ተሰረየልሽ። እየሰሙ እኮ ነው እነዚህ ነቃፊዎች እየሰሙ፣ እነዚህ የሚቃወሟት እየሰሙ፣ ሳትጠራ መታ እያሉ ደግሞ ለምን ብላ ነው ደግሞ የምታለቅሰው? ምን ልሁን ብላ ነው እያሉ ሲያሾፉባት ሳለ ቤቱን እኮ አበላሸችው፣ ምንን ሽቶ ሞልታ በቃ እያሉ እየነቀፏት ሳሉ ጌታ ኢየሱስ አለ ኃጢአትሽ ተሰረየልሻል። ሃሌሉያ! ክብር ለእግዚአብሔር ለአምላካችን ይሁን። እግዚአብሔር እኛ ስናመልከው በአእምሯችን ያለው ግሳንግሱን ጥርቅ አድርጎ ነው የሚወስደው። ሃሌሉያ! ስናመልክ ሳለ እግዚአብሔር ነፃነትን ያውጃል። ሃሌሉያ! በእኛ ላይ በጣም የሚገርም ነገር ይሄ ብቻ አይደለም። አንደኛው ኃጢአትሽ ተሰረየልሽ አላት። ሁለተኛ ደግሞ ምን አላት? እምነትሽ አድኖሻል፣ ድነሻል። ሃሌሉያ! እምነትሽ አድኖሻል። ቤትሽ ተነስተሽ እየሮጥሽ ስትመጭ ጀመረሽ። ያደረግሽውን ነገር ሁሉ አይቻለሁ። በእምነት ነው የመጣሽው፣ ዝም ብለሽ አይደለም። እምነትሽ አዳነሽ አለት ጌታ። ቀጥሎስ ምን አለ? በሰላም ሂጂ። ሃሌሉያ! አሜን። በሰላም ሂጂ። ሰላም ላንቺ ይሁን፣ ሰላም ላንተ ይሁን። በሰላም ሂድ፣ ተከናወን። የኛ አምላክ ይሄንን ነው የሚያደርገው። ሉቃስ 7:36 ጀምሮ ባለው ላይ ነው አሁን የተናገሩት። ስለዚህ እቺ ሴት ለጌታ የሆነ ነገር አቀረበች። ያቀረበችው ምን ሆነ? አምልኮ ተቀባዩ እግዚአብሔር ተቀበለላት። ሃሌሉያ! አሜን። አምልኮ አቅራቢ አለ፣ አምልኮ ተቀባይ አለ ብለናል። በእግዚአብሔር ፊት ያቀረበችው ነገርን ጌታ ኢየሱስ ተቀበለ። ሃሌሉያ! ኃጢአትሽ ተሰረየልሽ፣ እምነትሽ አድኖሻል፣ በሰላም ሂጂ። እዛ ቤት ለነበሩ ሰዎች ለማንም አልተባለም። አይገርምም? የጋበዙ ሰዎች ሌሎች ናቸው። ይቺ ሴት ግን ድና ቀረች፣ ሰላም ተሞላች። ጌታን ስናመልክ ሰላም ይበዛልናል። ጌታንን ስናመልክ ሳለ እግዚአብሔር አበሳችንን ከኛ ይነቅለዋል። ኃይል ይጨምርብናል፣ ሞገስ ይጨምርብናል፣ ጸጋ ይጨምርብናል፣ ኃይል ይመጣልናል። ሃሌሉያ! ስለዚህ ምንድን ነው ብቻ እኛ እግዚአብሔር የሚቀበል አምልኮና ቅርብ እንጂ እግዚአብሔር ይቀበላል። ሃሌሉያ! አሜን። ስለዚህ በምናደርገው በትንሽም ሆነ በትልቅ ነገር እግዚአብሔር ይከብራል። አንድ ቦታ ላይ ትዝ ይላችኋል አይደለ? በነቢይ ስም ውሃን የሚያጠጣ ብሎ እግዚአብሔር ቃል ይናገራል አይደል? በነቢይ ስም ለነቢይ ውሃ የሚሰጥ በሰማይ በረከት አለው ይላል። ስለዚህ ለምን እግዚአብሔር እያየ ነው። ነቢዩ አገልጋዩ ውሃ ጠምቶታል፣
ግን ውሃ የሚሰጥ ሰው ተገኘ። ምን ሆነ? በረከትን ተካፈለ። ስለዚህ ለአገልጋዮች በምናደርገው ነገር ሁሉ ለኛ እያደረግን እንደሆነ እንደምንካፈል ልናውቅ ይገባል ማለት ነው። ሌላው የመጨረሻው ሐሳብ ጳውሎስና ሲላስ ሁል ጊዜ ዝነኛ ነው የክፍል ጳውሎስና ሲላስ በእስር ቤት ታስረው ነበረ ይላል እግዚአብሔር ቃል። ስለዚህ እንደውም ከእንጨት ጋር ጠርቀው ታስረው ነበረ። ከጭካናቸውና ከፍርሃታቸው የተነሳ በዛ ጊዜ ያሉ ሰዎች ምን ያደረጉ? ጥርቅ አድርገው አሰሯቸው። ስለዚህ ምንም ማድረግ አይችሉም። በቃ እስር ቤት ማለት እኮ ነፃነታችሁ፣ ማንነታችሁ፣ አይዴንቲቲያችሁ ዲሚሊሽ የሚሆንበት በቃ ምንም ነገር ምንም ራይት የሌለበት ቦታ እስር ቤት። አንድ ጋርድ እንደፈለገን የሚያሰቃያቸው። ስለዚህ እዛ ታስረው ነበር። ግን በጣም ብዙ ጊዜ የሰማነው ቃል ነው። ምንድን ይላል ለዚህ ስፍራ ላይ? መዘመር ጀመሩ ይላል። ጳውሎስና ሲላስ መዘመር ጀመሩ። ሲዘምሩ ሲያመልኩት ሳሉ እግዚአብሔርን ከፍ ከፍ ሲያደርጉ ሳሉ ለእግዚአብሔር እየዘመሩ ሳለ ምን ሆነ? እስራታቸው ተፈታ ይላል። የቆሙበት ቤቱ ተነቃነቀ። ከዛ በኋላስ እስራታቸው ተፈታ። እዛስ እግዚአብሔር አምላክ በእነሱ ሲከብር እናያለን ማለት ነው። እዚህ ስፍራ ላይ ይህንን ቃል ያመጣሁት ለምንድን ነው? አምልኮ በማይመች ሁኔታ ውስጥ ሆነን ማምለክ እንችላለን የሚለው። አምልኮ ሲመች ብቻ አይደለም፣ ሲሆን ብቻ አይደለም፣ ሳይሆን ብዙ ቻሌንጅ በብዙ ቻሌንጅ ውስጥ ሆነ ብዙ ጥያቄ እያለ ብዙ ግራ የሚያጋባ ነገር እያለ በዛን ጊዜ ሁሉ ምን ማድረግ? ማምለክ ይቻላል። ጳውሎስና ሲላስ ሆነን ለመናገር አምልኮ የሚያመልኩበት አልነበረ። እዛ ስፍራ ላይ አምልኮ ቦታ አይደለም። እንደውም በደንብ አድርገው ነበር። እኔ በሆን እንዴት አድርጌ ኮምፕሌን እንደማደርግ እግዚአብሔር ያውቀው። እኔ በሆነ ዘዴ አንተን እያመለኩ ለአንተ ብዬ ስለ ሰው እየመሰከርኩ ሌላ ምን አለ አለክ አንተን ነው በጣም እንዴት አሳልፈህ ትሰጠኛለህ ነው አይደል የምንለው? እንዴት አሳልፈህ እንዴት ዝም ትላለህ? እንዴት ለእነዚህ ዝም ትላለህ ነው የምንለው። እነሱ ግን ምን አደረጉ? ሃሌሉያ! እንደውም እኮ በጣም ነው ደስ የሚለው የእነሱ ታሪክ ደስ ይላል። ለጌታ መሰደድ፣ ለጌታ መገረፍ፣ ለጌታ መታሰር እንደ ሙሉ ክብር አድርገው ወሰዱት። አይገርማችሁ? ሐዋርያቶቹ እንደዚያ እኮ ነው። ሲገርፋቸው፣ ሲያሳድዷቸው፣ ሲያስሯቸው፣ ስማቸውን ሲያጸፉ ስለ ኢየሱስ መከራ መቀበል እንደ ሙሉ ደስታ አድርገው ቆጠሩት። ብቻ ኢየሱስ ይክበርበት እንጂ። ከዛ በኋላ ጴጥሮስ ሲነግረን ምን አለ? በመከራውት ልታልፉ ትችላላችሁ፣ ግን ኃጢአተኛ እንደሆነ እንዳታልፏል። ብዙ ተግዳሮት በሕይወታችን ሊያልፍ ይችላል፣ ግን እንደ ኃጢአተኛ ሰው እንደ ወንጀለኛ መሆን የለበትም። እንደ ጻድቅ እንደ ራይቾስ ማን ሁናችሁ መከራ ብትቀበሉ የክብር አምላክ በእናንተ ይከብራል ይላል። ሃሌሉያ አሜን። የክብር አምላክ ጌታ በእኛ የሚከብረው ኃጢአት የሌለበት መከራ ውስጥ ስናልፍ፣ ቻሌንጅ ውስጥ ስናልፍ እግዚአብሔር ይዛስ እግዚአብሔር የመጨረሻውን የውስጣችን ጩኸት መስማት የሚያገኝበት ስፍራ ያስፍራል። ኦ ጌታ ሆይ ያለ አንተማ እንዴት ብሎ ብለን መጠየቅ ይቻላል። ባይዘው እግዚአብሔር መጽሐፍ ሳይሆን you can ask God ግን ተመማረር ነው የማይፈቀድ። ተማርሮ ወደ ኋላ መመለስ ላይክ ትዝ ይላችኋል አይደል? 12ቱ ተነስተው ሙሴ ላካቸው አይደል? 12ቱ ሰላዮች ሄደው ሲመለሱ 10ሩ ምን አሉ? ያየናት ምድር በጣም መልካም ምድር ነች፣ ግን ሰዎቹ ኃይለኞች ናቸው፣ እዛ ልንገባ አንችልም፣ ይልቅስ ወደ ግብፅ እንመለስ ብለው ለሕዝቡ ክፉ ወሬ አወሩት። 10ሩ
ዋን በቃ የተፈራረቁ ሲናገሩ ህዝቡን ልቡን በጠቅላላ አቀለጡት። ታውቃላችሁ? ስለዚህ ተማረረ ህዝቡ። ለምንድን ነው አንተ ሙሴ ወደዚህ ያመጣን? እንመለሳለን። ካሌብና ኢያሱ ተነስተው አይደለም። አምላካችን ከዚህ በላይ ነው። ሃሌሉያ! አምላካችን እግዚአብሔር ከዚህ በላይ ነው። ይችላል። እግዚአብሔር ሊያስገባን ይችላል። እንደውም ጥላቸው ተገፏል ነው ያሉት። ሃሌሉያ! የጠላቶች የምትሏቸው ሰዎች ጥላቸው ተገፏል። ስለዚህ ምን እናደርጋለን? እንሄዳለን፣ እንገባለን፣ እንወርሰዋለን አሉ። ግን ህዝቡን 10 ሰዎች ልቡን ስላቀለጡት ተማረረ። ተማሮ ወደኋላ መመለስን እግዚአብሔር አለ። እግዚአብሔር ለምንድን ይሄ ነገር አልገባኝም ዋይ አስረዳኝ ብለን እግዚአብሔር የምንጠይቀው ተገቢ ሆኖ እግዚአብሔር መልስ ይሰጣል። ሃሌሉያ አሜን። ግን ተማረን ወደኋላ ካል that's a problem። ተማረን ሪጀክት አድርገን ከወደኋላ ከሄር just that's not the right way. The right way is still focus, is still wait for the Lord, trust him, be with him, ask him, pray. God will be there, will be sure. ስለዚህ ጳውሎስና ሲላስ በማይመች ስፍራ ላይ ሆነው እንደጸለዩ እኔና እናንተም እያንዳንዳችን ተግዳሮታል። ኖ ኤክሰፕሽን። ቃል አልተቀበልንም፣ ችግር በህይወታቸው አይመጣም የሚል ወንጌል የለም አይደል እንዴ? እኛ እንደውም ተሳስተን በቃ ናና ወደ እግዚአብሔር ቤት በጣም ተፈወሳለህ፣ መልካም ይሆንልሃል፣ በረከት ይሆንልሃል። ያ ብዙ ጊዜ እኔ ራሴ ተናግሬ ያውቃል። አሁን በኋላ ግን ቃሉ ሲገባ is not like that። ወደ እግዚአብሔር ቤት እንደውም አንድ ያላመነ ሰው ወደ ጌታ ሲያምንና ሲመጣ ፈተናው ላይ የሚጀምር በቃ ያሉት ጓደኞች ሁሉ ስሙን ያጣሙታል፣ ይሰድቡታል። አንተ በዛ ጴንጤ ሆንክ እንዴ ምንድን ነው ምናምን ይሉታል። እና ጉሽ የሚል የለም፣ ተቃውሞ ነው ያለ፣ ሰልፍ ነው ያለ። እና ችግር አይመጣም አልተባለም፣ ችግር ይመጣል። ግን የእስራኤል አምላክ እግዚአብሔር ከኛ ጋር አለ። ኢሳይያስ 43 ላይ የእግዚአብሔር ቃል ይነን ሲናገር ምን አለ? እነሆ በእሳት ውስጥ በምታልፍ ጊዜ እኔ ካንተ ጋር ሆናለሁ። እሳት እኮ ነው። በእሳቱ ውስጥ እያለ እኔ ካንተ ጋር ሆናለሁ፣ ነበልባሉ አይፈጅህም፣ እሳቱ አያቃጠልህም ይላል። እንደገና ደግሞ ምን አለ? በባህሩ ውስጥ ታልፋለህ፣ በማዕበሉ ውስጥ ታልፋለህ፣ ማዕበሉ አንተን አያጠፋህም። ለምን? እኔ ካንተ ጋር ሆናለሁ። የተገባልን ትልቅ ቃል ኪዳን እግዚአብሔር ከኛ ጋር እንደሚሆን። ሃሌሉያ አሜን። እግዚአብሔር ከኛ ጋር ይሆናል። ምንም አይነት ተግዳሮት፣ ፈተና፣ ችግር ቢሆን የእስራኤል አምላክ እግዚአብሔር ከኛ ጋር አለ። እርሱ ከኛ ጋር ካለ ስለኛ ይዋጋል። ሃሌሉያ አሜን። እርሱ ከኛ ጋር ካለ ኃይል ይሰጠናል፣ ጉልበት ይሰጠናል፣ አቅም ይሰጠናል። ስለዚህ ክብር ሁሉ ለእግዚአብሔር ለአምላካችን ይሁን። አምልኮ እንግዲህ በፈቃዳችን የምናደርገው ነው። ዛሬ የተናገርነው ማንም ሰው ያስገድደን። you have to be willing by yourself to worship the Lord። ማንም ሰው ስላንተ አያመልክልህም። አብልጎ ታውቃላችሁ? እናት አታመልክ፣ አባት አያመልክላችሁ፣ ማስተር አያመልክላችሁ፣ ማንም አያመልክ፣ ሚስት አታመልክልህ። አንተ ራስህ እግዚአብሔር ማምለክ አለብህ። እኛ ራሳችን ነው ለእግዚአብሔር ምላሽ መስጠት ያለብን። በምን? በፈቃዳችን። ሁለተኛ ምን አለ? የአብርሃምን ተመልክተን አብርሃም በመታዘዝ አምላኩን እንዳመለከ እኛ ደግሞ እንታዘዘው። አምልኮ መታዘዝ። ሶስተኛው ደግሞ ምን ብለናል? እቺ እናት ምንም ነገር የሌላት ከጉድለቷ ሰጠች ይላል ጌታ ኢየሱስ። ሲሞላልን ብቻ ሳይሆን ጎደሎ ሳለን እንስጥ፣ ጎደሎ ሆነን እናመልክ። በቃ ለማምለክ አምልክ የማይለው ለቅሶ የሚልበት ጊዜ አለ። አንዳንድ ጊዜ እኔ ራሴ ናቀዋል። አንዳንድ ጊዜ ሪታር ጮጮ የሚል ነገር አለ። በዛ ጊዜ ሁሉ ምንም ነገር የምንሰጠው የለም ማለት ነው። ግን
ለእግዚአብሔር መስጠት አለብን በእምነት አሜን። እግዚአብሔርን በእምነት ማምለክ፣ በእምነት ማመስገን፣ በእምነት መጸለይ አለብን። አንድ ጊዜ የሚገርማቸው ነገር ብቻ ሰይጣን ክፉ ነው እና አንድ ሰው ምን አለኝ፣ አንተ እኮ ስትጸልይ ነው የምናገር፣ ያንተ ጸሎት እኮ እዚህ ጋር ሰማዩ ላይ አያልፍም ማለት ዘዋል። በጣም ልነግራቸው አልችልም። I was so discouraged. እና አንዳንድ ጊዜ የሚቀርቡን ሰዎች ያንቺ ጸሎት እኮ ዝም ብሎ አይደል እንዴ? እንደዚህ እንደምትጸልይ ሁሉም የተባልኩት ነው። አንተ እንደምትጸልይ ክንፋውት መብረር ነበረብህ ነው የተባልኩትም የተጨምሮልኛል። እንደምትጸልየው የእግዚአብሔር ቃል እንደምታውቀው አንተ ክንፋውት መብረር ነበረብህ። ያንተ ጸሎት ግን እዚህ አታልፍ። እንዴት ብዬ ስብርብርብር መግለጽ አልችልም። በቃ እንዴት አድርጎ እንደሰበረኝ እና አንዳንድ ጊዜ እንደዚህ አይነት ነገር አለ። ስለዚህ we have to is it a sound from the Lord? No, this is a sound of Satan. ዲያብሎስ ነው እንደዚህ የተናገረው። ይህን ሰው ያናገረው ሰይጣን ዲያብሎስ ነው። ፐርፐዙን ዲስከሬጅ ለማድረግ ነው። ዲስኮኔክትድ እንዲሆን ነው፣ መራራ እንዲሆን ነው የመጣው ጋር። ስለዚህ ለዚህ ጊባብ ማድረግ አያስፈልግም። አያችሁ፣ የሚለየው የጌታ መንፈስ በውስጣችን ስላለ የማን ድምፅ ነው ብለን ነው መለየት ያለን። አንዳንዱ ቀናተኛ ሰው፣ ክፉ ሰው፣ ማደጋችሁን የማይወድ ሰው የተለያየ ነገር ይናገራል፣ ዲስከሬጅ ያደርጋል። ይሄ ድምፅ የእግዚአብሔር ድምፅ ነው ወይስ የሰይጣን? This is not according to the word of God. This is the sound of Satan. Demonic ነው። I rebuke it in the name of Jesus ማለት አለ። ስለዚህ እንደዛ አልኩኝ። መጨረሻ ላይ ሰላም የተመለሰ። ክብር ለጌታ ለእግዚአብሔር ለአምላካችን ይሁን። ምን አለ አርባስጥሮስ እዛ የመጣችው ሴት regardless of anything ነው የመጣችው። የፈሪሳዊው ሰው በሩ ላይ ቆሞ ተመለሽ እስኪላት ድረስ ምን ዳውት አልነበራትም፣ መጣች። ስለዚህ እስከ መጨረሻው ትረስት ማድረግ በጣም መልካም ነገር ነው ማለት ነው። እና ይህንን ቃል ይበቃኛል። እግዚአብሔር ይሰማል ብለናል፣ ያያል ብለናል። አምልኮ ስናደርግ፣ ስንዘምር፣ ስጦታ ስንሰጥ፣ መባ ስናደርግ፣ በምናደርገው ነገር ሁሉ እግዚአብሔር ያያል። እግዚአብሔር እያየ ባለበት ቦታ እኛ እግዚአብሔር የሚያወደውን ነገር ማድረግ አይጠበቅም። ራሳችን መጠበቅ አለን።